የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮችና ሌሎች የመንግስት አካላት የግብርና ማሽነሪዎች አምራች የሆነውን በጣዕመ መካኒካል ኢንጂነሪንግ ጉብኝት አድርገዋል። በጉብኝቱ ተገኝተው ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በጣዕመ መካኒካል ኢንጂነሪንግ እየተሰሩ ያሉ የግብርና ማሽነሪዎች በማድነቅ የትግራይ ግብርናን ለማዘመን ማሳያ ነው ሲሉም ገልጸዋል። ሜካናይዝ ክንገብረለና ሕርሻና ዝብል እይትናይ መደብ ሒዝና ንኸይድ ዘለና የትግራይ መንግስት ይዞት ያለው እቅድ የትግራይ ግብርናን ማዘመን ነው። ግብርናችን እንዲዘምን እንደ ጣዕመ ኢንጂነሪንግ አይነት ብዙ ያስፈልጉናል። ጣዕመ ኢንጂነሪንግ እየሰራቸው ያሉት ማሽነሪዎች ግብርናችን ለማዘመን ትልቅ ማሳያ ነው። መንግስትም አስፈላጊውን ድጋፍ እናደርጋለን። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀርፈዩ እንዳሉት ጣዕመ መካኒካል ኢንጂነሪንግ እያመረታቸው ያሉ የተለያዩ የግብርና ማሽነሪዎች የትግራይ ግብርና ወደ መካናይዜሽን እያሸጋገረ ያለ የመጀመሪያ ማሳያ መሆኑም ገልጸዋል። ከባቢ 3400 ዓመት በብዕራይ እናሐረስካ ከ3000 ዓመት በላይ በባህላዊ መንገድ እያረስን መጥተናል። በ21ኛው ክፍለ ዘመን በበሬ ማረስ በጣም ያሳፍራል። ከባህላዊ ግብርና በአስቸኳይ ልንወጣ ይገባል። ጣዕመ መካኒካል ኢንጂነሪንግ የትግራይ ግብርና ወደ መካናይዜሽን ለማሻገር እያደረገ ያለው ተጋድሎም የሚመሰገን ነው። የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል በትግራይ ግብርናን ለማዘመን ከ6000 በላይ መካናይዜሽን ማሽኖች እንዳሉም ተናግረዋል። ከም ክልል ክሳብ ሕዚ 6498 አናሽቴ ማእኸሎትን ዓበይትን ማኒፋክቸሪንግ ኢንዱስትሪ አለውና እንደ ክልል እስካሁን ከ6000 በላይ ሜካናይዜሽን ማሽኖች አሉ። ጣዕመ መካኒካል ኢንጂነሪንግ እያመረታቸው ያሉ ማሽኖች ከሀገር ውጭ የሚመረቱ የነበሩ በሀገር ውስጥ እያመረተ ይገኛል። ለግብርና ዘርፉ ትልቅ አሻራ እያሳረፈ ነው። መንግስትም ድጋፍ ያደርግለታል። የጣዕመ መካኒካል ኢንጂነሪንግ ዋና ስራ አስኪያጅ አቶ ጣዕመ ገብረ ሚካኤል የማሽነሪ አምራች ድርጅታቸው ጣዕመ ኢንጂነሪንግ የትግራይ ግብርና ለማዘመን ትልቅ አስተዋጽኦ እያደረገ እንደሚገኝ በመግለጽ በውጭ ሀገር ይመረቱ የነበሩ ምርቶች በአገር ውስጥ እያመረተ እንደሚገኝ ገልጸዋል። 500,000 ብር መበገስ ካፒታል በአነስተኛ ካፒታል ጀምሮ አሁን ላይ 80 ሚሊዮን ካፒታል የደረሰው ጣዕመ መካኒካል ኢንጂነሪንግ ለበርካታ ወጣቶች የስራ ዕድል ፈጥረዋል።